የጌዮች መስጂድ እየተፈጠረ ነው ታውቃላችሁ ቆሻሾቹ ዛሬም እያሯሯጡን ነው ትላንትና ሴት ልጆች ያላችሁ መፍራት ያለብን ወንዶችን ነው ብላችሁ ነበር ዛሬ ሴቶችንም ጭምር መጠንቀቅ መቻል አለባችሁ ሴት ልጃችሁ ከአንዲት ሴት ጓደኛዋ ጋር ራሱ በር ዘግተው ረጅም ሰዓት ሲውሉ መመርመር መቻል አለባችሁ ድንበር የሚጠብቀው ወታደሩ ድንበር ይጠብቅ ትውልድን የሚጠብቅ እኔና እናንተ እዚህ እስካለን ድረስ ትውልድን መጠበቅ አለብን መተኛት መስነፍ የለብንም ያልገባበት ቦታ የለም እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል አሁን በጣም የሚያሳስነኝ ነገር #ትሰማ ላይ የፈረማችሁት በሙሉ ግብረ ሰዶምን በኢትዮጵያ ውስጥ ለማስፋፋት ሊጠቀሙበት ነው ሸውዷቸዋል የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ልቃች ሚዲያ ዚያን ተሰውሎስ ለፈነ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ እምነት ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን ነው ይሎታል በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል 40%ን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል ባለ አንድ መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር ቅድመ ክፍያው በ1.3 ሚሊዮን ብር ባለ ሁለት መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር ቅድመ ክፍያው በ2 ሚሊዮን ብር ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላል እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትን አማራጭ አዘጋጅቶሎታል ምን ይጠብቃሉ ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ልቃች ሚዲያ ዚያን ተሰውሎስ ለፈነ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ በጣም በሚያስገርምና በሚያስደንቅ መልኩ ገና ቁጭ ብለን ከማልቀሳችን በፊት ይሄንን ቪዲዮ ይሄንን ጊዜ እንለፈው እኚህን ሐሳቦች በደንብ እንስማባቸው ቆሻሾቹ ዛሬም እያሯሯጡን ነው በጣም በሚያስገርም መልኩ በሶሻል ሚዲያ መጥተዋል በቤተ እምነቶቻችን መጥተዋል በሰፈሮቻችን በትምህርት ቤት መጥተዋል በተለያዩ ሁኔታዎች እየመጡ ነው ስለዚህ ልንታገላቸው ይገባል ሲጀመር ሰይጣን ሊያረክስ የሚፈልገው ቤቱን አይደለም ጭፈራ ቤት አይደለም ሊኖሩ የሚገባው ጫት ቤት ሊኖሩ አይደለም የሚችሉት ቤተ እምነት ነው መተው ሊያረክሱን የሚፈልጉት ግዴላችሁም ነገሩ አሁን ደግሞ ሁላችንም መተዋል እንዴት ብላችሁ የምትጠይቁን ከሆነ ዛሬ ወደ ቤቶቻችሁ ስትገቡ ለህፃን ልጆቻችሁ ስልክ የማትሰጡ የላችሁ ታዲያ እነዚህ በጣም የማያፍሩ ትውልዶች ራሳቸውን እየቀረጹ ጭምር መልቀቅ ጀምረዋል አይሰማ አይን ነገር ብትሉን በልጆቻችን ስልክ ጭምር መምጣት ጀምረዋል ቆሻሾች ታገል ይገባል
ግድ የለም መተቻቸት አይደለም ግድ የለም አይሆንም አይደለም ግድ የለም ቤተ እምነት ውስጥ አይገባም የሉም ብሎ መከላከል አይደለም ሊሆን የሚከላከሉት ሰዎች በሶስት ምክንያት ነው። አንደኛው በፍጹም ስለማያውቁ ይሆናል ብለው ስለማያስቡ፣ ሁለተኞቹ ደግሞ ሊደብቁት የሚፈልጉት አንድ አካል ስላለ ነው። ልትነቁ ይገባል። በሶስተኝነት ደረጃ ደግሞ በጣም በሚያስገርም መልኩ ምናልባትም ከሚጠረጠሩት አንዱ ሆነው ነገርየውን ለማሸሽ የሚደረግ ጥረት ነው። ከዛ ውጪ ባለማወቅ ለሆኑት ግን ልናነቃቸው ይገባል። በቪዲዮ የያዝናቸው ማስረጃዎችም ጭምሮች አሉ። ዛሬ በሶሻል ሚዲያ ላይ በደንብ የምንገልጣቸው ነገሮች አሉ። ከዛ በፊት ታዲያ ዛሬ ላይ በዓል ነው። ለመላው የእስልምና እምነት ተከታይ ወንድሞቻችን በሙሉ የመውሊድ በዓልን የምታከብሩ ማለት ነው መልካም የመውሊድ በዓል ይሁንላችሁ ማለት እንፈልጋለን። በእውነት መልካም በዓል እንዲሆንላችሁ እንፈልጋለን። በጣም አስደንጋጭ ቪዲዮዎች አሉ። አይመጥኑም ብለን ስላሰብናቸው ነው አንዳንዶቹን እየለቀቅን ዛሬ በደንብ አብረን በጋራ ቆይታ እናደርጋለን። ይሄን ፕሮግራማችንን በክብር ስፖንሰር ያደረገልን የቴምር ሪል ስቴት ነው። ቴምር ሪል ስቴት ያሉ መረጃዎችን ማስረጃዎችን ሁሉ ፈትሻችሁ አገላብጣችሁ ብትገዟቸው ምናልባት ታማኝ ከሆኑ ሪል ስቴቶች አንዱ ነው ብለን ስላሰብን እንግዲህ እናንተ ማስረጃዎችን በማየት እንድትገዟቸው እንደዚሁ እናሳስባለን። መልእክቶቹን ሰምተን ስንመለስ በቪዲዮ ማስረጃዎችን ጭምር ይዘን መተን በደንብ ፊት ለፊት እንነጋገራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታቸው እምነት ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን እንሆ ይሎታል። በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል። 40%ቱን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል። ባለ አንድ መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር፣ ቅድመ ክፍያው በ1.3 ሚሊዮን ብር፣ ባለ ሁለት መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር፣ ቅድመ ክፍያው በ2 ሚሊዮን ብር፣ ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል። ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትን አማራጭ አዘጋጅቶሎታል። ምን ይጠብቃሉ? ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታቸው እንግዲህ ክብራን ተመልካቾቻችን ቆሻሾቹ በቪዲዮም ጭምር መገለጥ ጀምረዋል። ከዚህ በፊት ያነሳናቸው ሐሳቦች አሉ። አላቆምንም፣ በደንብ እየሄድንበት ነው። እኔ የ10 ምናምን ዓመት ትግሌ ነው። ቢያንስ 15 ዓመት ሆኖኛል እንዲህ አይነት ጉዳዮችን ስንታገል። ዛሬ ታዲያ እነነውር አይፈሬ በቤተ እምነት ብለን ስንነግራችሁ እንዴት ቤተ እምነትን ታሰድባላችሁ? እንዴት ቤተ እምነትን ታስወቅሳላችሁ? እንዴት ቤተ እምነት ውስጥ አለ ብላችሁ ትናገራላችሁ ነው ያሉን። ወደ ኋላ ላይ ነግራችኋለሁ። ኡስታዝ አቡበከር ከዚህ በፊት የተናገሩት ነገር ነበረ። እኛም በሶሻል ሚዲያ ላይ ወጥተው እንግዲህ ይሄንን ሲያጠኑ የነበሩ የደብረ መዊ ቅዱስ
ሚካኤል ወጣቶች መተው በመናገራቸው ጥቂቶች ነቅፋቸዋል ግድ የለም የማንንም ጭብጨባ ፈልገው አልመጡም የማንንም ወቀሳ ፈርተውም አይመለሱም እሱን ጊዜ ይፈቷል እንመለስበታለን እስከዛ ድረስ ግን ሊበላን ያሰፈሰፈን ነገር ዛሬ በስልካችን መጥቷል እነዚህን ወጣቶች ተመልከቷቸው እንግዲህ እነዚህን ቪዲዮ የምትመለከቱት ከጎኔ ያሉት ሙዚቃ ስለሆነ በሙዚቃ ውስጥ ማስኬድ አልችልም ከጎኔ እንደምትመለከቷቸው ነው በጣም የሚያስነውር የሚያሳፍር ጸያፍ የሆነ ሁለት ጓደኛሞች በአንድ መኝታ ላይ ተኝተው ሴትና ሴቶች ናቸው እየተሳሳሙ እየተላላሱ ነው የምታገኙዋቸው ዛሬ ልጆቻችሁ ከማን ጋር እንደሚውሉ ልትመረምሩ ይገባል ትላንትና ሴት ልጆች ያላችሁ መፍራት ያለብን ወንዶችን ነው ብላችሁ ነበር ዛሬ ሴቶችንም ጭምር መጠንቀቅ መቻል አለባችሁ ሴት ልጃችሁ ከአንዲት ሴት ጓደኛዋ ጋር ራሱ በር ዘግተው ረጅም ሰዓት ሲውሉ መመርመር መቻል አለባችሁ ጎረቤት ያለችን ሴትንም ጭምር ማለት ነው ዛሬ ከፍቷል ዘመኑ አይሆንም እንትተሽ ይሆናልን አስበሽ ትውልድን ለማስቀጠል ወዳጄ ገንዘብ ያመጣን ለልጆቻችን የትምህርት ቤት መክፈል የሆድ መምላት ብቻ አይደለም ልጆቻችን የት ይውላሉ ምን ይሰራሉ ከማን ጋር ይውላሉ ብለን ማየት መቻል አለብን ወዳጄ አሁን ላይ ኦፕን ኪችን አይደለም የሚያስፈልገን ኦፕን ማይንድ ነው ኦፕን መኝታ ቤት ሁሉ ሊያስፈልገን ይገባል አሁን ላይ ልጆቻችን የሚያጠኑበት የጥናት ቦታ ኦፕን መሆን አለበት ኦፕን ኪችን ብለን እማንሰራበትን ነገር ዝም ብለን ለአመት የምንመገብበትን እቃ መደርደር አይደለም በየቀኑ የምንኖርበትን ህይወት መገንባት ነው ኦፕን ቤድሩም ኦፕን ይሄ ማጥኛ ቦታ ኦፕን ማይንድ እሱን ግዴለም እሱን ገንቡ ኦፕን ኪችኑ ይቀራል ይቆያል ይደርሳል ግዴለም ስለዚህ ምንድነው ይሆንን ብለን ስናስብ እንዲህ ሆኗልና ከፍቷል ዘመኑ እንዲህ አይነት ጉዳይን ስናይ አይነገርም ምንድነው የምታመጡብን ምን አይነት መዓት መጣብን ብላችሁ ዘመንን ከመራገም ራሳችሁን ብትገነቡት መልካም ነው እንደነዚህ አይነት ወጣቶች በሶሻል ሚዲያ እንፈልጋለን እንዲህ አይነቱን ጉዳይ መርገም ሳይሆን እንዲህ የሚያወግዙ እህቶችን እንፈልጋለን ስሙልኝ እንዲህ አይነት ዘመነኞችን ነው ልናበዛ የሚገባው እግዚአብሔር ይባርክሽ እህታችን እንዲህ ትለናለች ሴት ለሴት እንደዚህ እንትን ስትሉ ጭራሽ ቪዲዮ እንደዚህ ተቀራረጻላችሁ እናንተ ወራዳ እናንተ ደግሞ ጠግባችሁ ብሉ መጀመሪያ ስታስጠሉ ወዝ እንኳን የላችሁም ስታስጠሉ ጭራሽ እናንተ ቆሻሻ ትውልድ አታበላሹብን በዛ ድህነታችሁ መጀመሪያ እንጀራ ጠግባችሁ ብሉ እናንተ መጀመሪያ ብሉ ጭራሽ ደግሞ ቪዲዮ ይቀራረጻሉ እንደዚህ ሌላ ነገር ቆሻሻ ነገር ሲያደርጉ እናንተ ባለጌ እናንተ ቆሻሾች ምን አይነት የተረገመ ይሄ ማለት ቪዲዮ ስላወጣን ምናምን ሳይሆን ሁላችንም በየሃይማኖታችን እግዚአብሔር ላይ መጮህ አለብን እንጂ ኃይለኛ አጋንንት እንደዚህ አሁን ከፍቶ መጥቷል ጭራሽ እንደዚህ ብልግና ያረጋችሁ ሴት ለሴት ቪዲዮ እንደዚህ ተቀራረጻላችሁ ስታስጠሉ ደግሞ እንዴት ነው የምታስጠሉት እናንተ ቆሻሻ አዎ ወደ እግዚአብሔር መጮህ አለብን በርቺ ምርጥዬ እየተባባለ ላይክ ፎሎወር ለመደራረግ መቻል አለበት ስታስጠሉ መባል መቻል አለበት የዘመኑ ወራጆች ናቸው እነዚህ መታገል መቻል አለብን ወዳጄ ድንበር የሚጠብቀው ወታደሩ ድንበር ይጠብቅ ትውልድን የሚጠብቅ እኔና እናንተ እዚህ እስካለን ድረስ ትውልድን መጠበቅ አለብን መተኛት መስነፍ የለብንም ያልገባበት ቦታ የለም በጉርብትና በቤት ውስጥ በጣም ብዙ የሚያስከፋ ዘመን ላይ ደርሰናል የቤተ እምነቱ እንዳለ ሆኖ ዛሬ የሚያስደነግጥ ጊዜ ላይ ደርሰናል እጅግ በጣም የሚያስገርም ጊዜ ላይ ደርሰናል ጆሮን ጭው የሚያደርጉ ሐሳቦችን እየሰማን ነው ከሰሞኑ በእኛ ሚዲያ ላይ ተለቀቀውን አይታችሁ ብዙዎች ሐሳብ ሰጣችሁናል የሚመለከታቸው አካላቶች አንድም ትንፍሽ አላሉ እኔ አገልጋዮች ወጥተው ለምን እንዳላወሩ ነው የሚገርመኝ እኔ በነገራችን ላይ በአዲስ አበባ ሀገረ ስብከት ውስጥ ሆነው ለቤተ ክህነት ቅርብ ይሆኑ ዘመነኛ የምንላቸው አገልጋዮች ይሄንን ነገር የማያቅ የለም እንዴት ብለን እንናገር የሚሉ ካልሆነ በቀር የማያቅ የለም ግን የመተፋፈር ሆኖ ነው ኡስታዝ አቡበከር ከዚህ በፊት እንዲህ ብለው ነበር እስቲ እንስማቸው የጌዮች መስጂድ እየተፈጠረ ነው ታውቃላችሁ
ጌዮች መስጊድ እየያዙ ነው። ይሄ ምን ያክል እያደገ እንደመጣ ውስጣችን ገብቶ ማን ነው ይሄን የሚታደገው? እንደ ማህበረሰብ ራሳችንን ማየት ካልቻል የምንሰራው ገንዘብ እኛን ካልጠቀመን ልጆቻችንን ካልቀረጸልን ለዑለማዎቻችንና ለዲናችን ካላገዘ የኛ ገንዘብ የኛ ዱንያ ምንድነው ጥቅሙ ብላችሁ ታስባላችሁ? ወንድም እህቶች እባካችሁ ቆም ብላችሁ ተመልከቱ። በጣም እየራቅና ያለ ነው። እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበለ ሩማት ላይ እነዛን 50 ቀስተኞች ሲያስቀምጡ የተናገሩት ነገር አለ አይደለ? ትልቁ ታሪካዊ መልእክታቸው ነው ብዬ አስባለሁ። ቦታችሁን አትልቀቁ አሉ ረሱል ሰለላሁ ዐለይሂ ወሰለም። አዎ ቦታችንን እየለቀቅንበት ያለበት አጋጣሚ ያለ። ቦታችንን መልቀቅ መቻል የለብንም። እንደየእምነታችን ለፈጣሪ መጮህ አለብን። እነዚህ ቆሻሻዎች በየቤተ እምነቱ ገብተው የሃይማኖት ሀገር ናት የምትባለውን ኢትዮጵያን ሰውን እምነቱን በማስካድ የሰይጣን ግብሩን እንድንፈጽም እያደረጉ ነው። ለቤተ እምነት ተቆርቋሪ የሆን መስሎን እነሱን ከመደገፍ እንታደግ። ጅማ ለቤተ እምነት መቆርቆሩ ዛሬ ይሄንን ስንናገር ከምትተቹን በላይ በምንችለው መልኩ ከፊት ሆነን ወተን እያደረግን ነው። ዋጋችን ከሰማይ ነው ብለን በምድር ልናገኝ የሚገባቸውን ነገሮች ብዙ ነገሮች ትተን እሱን ፈራጁ እግዚአብሔር ነው። ማንም ቤተ እምነቱን የማሰደብ ፍላጎት የለም። ከአምላኩ ቃል ግን የሚበልጥ በፍጹም ምንም ነገር የለም። ስለዚህ በሁሉም ሃይማኖት የተወገዘውን ይሄንን ቆሻሻ ተግባር አጥብቄ እቃወማለሁ። የሚመረምር የህግ አካል ሲኖር መነሻ ፍንጮች ናቸውና በሶሻል ሚዲያ የሚመጡት ያንን ተከትሎ በህግ አግባብ ሀገሪቱም የማትቀበለውን ጉዳይ አውግዘን አስወግዘን ልንከላከለው ይገባል እንጂ ወዳጄ ለማይጠቅም ጨዋታ ማስረጃ አምጪ እየተባባልን እስክንበላ የምትጠብቁ ከሆነ እኔ በግሌ ማልጸጸትበትን ጉዳይ ያደረኩ ነውና እቀጥለዋለሁ። የእውነት አምላክ እግዚአብሔር ያግዘኛል። በቤቱ ያሉ ብፁዓን አበው ሊቃነ ጳጳሳት፣ መነኮሳት፣ ካህናት፣ ዲያቆናት፣ ሰንበት ተማሪዎች፣ ወጣቶች፣ ቤተሰቤና ጓደኛዬም ጭምር ያግዘኛል። በሶሻል ሚዲያ ላይ ግን ቁጭ ብሎ መተላለቅና እንደዚሁ መተራረብን የምትፈልግ ከጎንህ ታገኘዋለህ። በፕሮቴስታንት ቤተ እምነት ውስጥ ያሉት ፓስተር ከዚህ በፊት እንድንነቃ ብለው ይሄንን ተናግረው ነበር። የእሳቸውን ንግግር ብለን መርማሪው አካል መመርመር ከመመርመር ይልቅ ፕሮቴስታንት ቤት አለ፣ ሙስሊም ቤት አለ፣ እኛ ጋር የለም ብሎ መመጻደቅ እንጂ አንዲት የሚያደረግነው ነገር የለም። ስሟቸው። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆች ይህን ያህል መረጃ ወጥቷል። እኛም ስለ ኢትዮጵያ ዝም አንልም። ትውልድን ከግብረ ሰዶም እንታደግ ማህበር ጭምር የሆስፒታሎችን አቅጣጫ ሁሉ ጠቁመን ነበር ከዚህ በፊት። ሌሎች ከኔ ጋር የሚሰሩ ወንድሞቼ በከተማችን ውስጥ ያሉ ሆቴሎችን ጭምር ስም ዝርዝር ጠቅሰን ነበር። አንድም የተደረገ የማስቆም ሙከራ አልነበረም። ዛሬ በቤተ ክርስቲያን መጣ፣ ቤተ ክርስቲያን ውስጥ ገብቷል አገልጋዮች ተብለው ከዚህ ግብር የወጡ ያጋለጡ ወጣቶች በዚህ ግብር ውስጥ ያሉት ለንስሐ ዕድሜ እንዲሰጣቸው የመጨረሻ ማስጠንቀቂያ ቆሻሾቹ በቤተ መቅደስ ገብተዋል ብለን ስንናገር ብዙዎች ጆሮአችሁ ጭው ብሏል። ጥቂቶች ደግሞ አይሆንም ብለው ተሟግተዋል። ባለማወቅ አውቀው ደግሞ የሚደብቁት አካል ያለ ይመስል ሽንጣቸውን ገትረው ሲከራከሩ የነበሩ ጥቂቶች አሉ። ቀን ይፈተዋል፣ እግዚአብሔር ይፈርዳል። አትሊስት ግን በሚዲያ ወጥተው ከተናገሩት ልጆች ይልቅ አይሆንም ብለው የተሟገቱት ምንም አይነት በቂ ዕውቀት እንደሌላቸው ያሳውቃል። በሚዲያ ወጥተው የመሰከሩ ወጣቶች ሚኒመም ቢያንስ 3 እና 4 ዓመት ይሄንን ጉዳይ እንዲህ የሚያደርጉ ሰዎችን ሲከታተሉ እንደነበረ መረጃው አለኝ። ሲከታተሉ እንደነበር
የቴክስት፣ የድምፅ፣ የቪዲዮ የብዙ ማስረጃ እንዳላቸው በተደጋጋሚ መናገራቸውን ተከትሎ ለእስር እንደተዳረጉም የሚዘነጋ አይደለም። ለእስር የተዳረጉት ይሄንን ስላደረጋችሁ ክብር ይገባችኋል ተብለው አይደለም። በጣም በሚያሳዝንና በሚያስገርም ዋጋ ለመክፈል ዝግጁ ናቸው፣ ነገም ይከፍላሉ። ምክንያቱም የትውልድና የቤተ ክርስቲያን ጉዳይ ስለሆነ። ዛሬ የምትቃወሙን ሰዎች ቁጭ ብላችሁ የምታለቅሱት ጊዜ ቅርብ ነው። ይህችን እህቴን ማመስገን እፈልጋለሁ። ስሙልኝ። ገና ታለቅሳላችሁ። ባይዘዌ በጣም ገና ታለቅሳላችሁ። ስቅ እያላችሁ ነው የምታለቅሱት። ይህን ስናገር በኩራት ነው። ለምን መሰላችሁ? ከአንድ ዓመት በፊት ወደ ቲክታክ መንደር ስመጣ በጣም የሆኑ ግሩፖች እየተጣሉብኝ በነበረ ሰዓት እኔ ኮንሰርንድ ሆኜ ሳወራ የነበረው ይሄን ነገር መቃወም መቻል አለባችሁ። የትኛውም ተቋም የትኛውም የሃይማኖት ተቋም ሳይሆን እናንተም ሳትሆኑ ትልልቅ ቲክታከር ብዙ ፎሎወርስ ያላችሁ በሚሊዮን ፎሎወር ያላችሁ 500,000 ምናምን ትልልቅ ፎሎወር ያላችሁ ሰዎች ይሄ ነገር እቃወማለሁ በሉ። እኔ ግብረ ሰዶማዊነትን እቃወማለሁ በሉ። ውጡና እስኪ ልብ ካላችሁ አትሉም። ምክንያቱም በደናችሁ የሚሰጧችሁ እነሱ ናቸው። በጀት የሚበጅቱላችሁ እስኪ እንደ ማረጋገጫ ማለት ነው። ግቡና የትኛውም ሃይማኖቱ ነው ዌብሳይቶቻችሁን ግቡና ማን ዶኔት እያደረጋችሁ እንደሆነ ማን ፈንድ እያደረገላችሁ እንደሆነ ግቡና እዩ። አሁን እየበላችሁ እንጣላለን የለም አንፈልግም በሉ። በጀቱን አንፈልግም፣ በዚህ ጉዳይ ይመጣ በጀት አንፈልግም በሉ። አሁን እኮ በጀቱን እየተቀበላችሁ እንደገና እንቃወማለን አይሰራም። የዛኔ ምን ነበር ያልኳችሁ እኔ? ኦፊሻሊ ውጡና ተቃወሙ። ኦፊሻሊ ውጡና ተቃወሙ። ፎሎወር አላችሁ ቻሌንጅ አስጀምሩት። እንደ ቻሌንጅ ብዬ ነበር አምና ከመጀመሪያው ጊዜ ጀምሮ አብራችሁኝ ያላችሁ ሰዎች ታውቃላችሁ። ከዛ ምን አደረጋችሁ? እኔን ራሱ ሌዝቢያን ነሽ ምናምን ነሽ ትነሽ በዛው ወርደሽ ድርሽ እንዳትያላችሁ ማለት ነው። ለምን? ጉዳችሁ እንዲታወቅ ስለማትፈልጉ። አሁን እዚህ ደርሷል ሊውጣችሁ ማለት ነው። አንድ ዓመት ቀላል ጊዜ አይደለም። ከዛ በፊትም ደግሞ በአካል በጣም ብዙ ቦታ ሄጄ እያወራሁ ነበር እስክደረግ ድረስ ማለት ነው። እብድ እስከመባል ድረስ ተቃውሞ አድርጉ። ይሄ ነገር እየሰፋ ነው። ወንዶች ልጆቻችሁን ታጣላችሁ፣ ካህናቶቿን ታጣለች። ቤተክርስቲያን ኮንሰፕቱ እየጠፋ ነው። እኔ ስለ ሃይማኖት አይደለም ባይዘው ጸቤ ከሃይማኖት ጋር አይደለም ከአስተምሮ ጋር ነው። ከየቦታው ካለ አስተምሮ ጋር ነው ጸቤ እንጂ ከሃይማኖት ተቋማት ጋር አለ። ተቋማቶች ውስጥ ከሚካሄዱት ወንጀል፣ ተንኮል ውጡና ተቃውሞ ስላችሁ ምን አላችሁ? አሁን ታለቅሳላችሁ። ለምን? ዝም ብላችሁ የዋጣችሁት ነገር መርዝ ነው። መርዝ ከእናንተ በላይ ያሉት አካላቶች በጀት የተቀበሉበትን አግሪመንት ምን እንደሆነ አታውቁም። እጃቸው ላይ ያለውን ዶክመንት አታውቁም። እኔ ባይዘዌ ፖለቲከኛ አይደለሁም፣ ሃይማኖተኛም አይደለሁም፣ ምንም አይደለሁም። ግን አይ ኖ a lot of things እና ማቀው ላጋራችሁ በሞከር ቁጥር ሲድብድብድብድብ አደረጋችሁኝ። ውጤቱን አሁን ቁጭ ብላችሁ እኔ ደግሞ እየሳቅኩ ነው የማየው። ለምን? ክሪቲሳይዝ ማድረግ ነው እናንተ ብቃት። ለምን? አግደዋችኋል። ጭንቅላታችሁ እንዳይሰራ እንዳታስቡ፣ እነሱ እንድታስቡ የሚፈልጉትን ነገር ብቻ አእምሯችሁ ፕሮሰስ እንዲያደርግ ተሞልታችኋል። አሁንም እኮ እንድጮ የተፈለገበት የራሱ ፐርፐዝ አለው። ለምን? ሰዎች እንዴ ምናምን ብለው ሾክ እንዲያደርጉ፣ ከዛስ ዝም በሉ ይሄስ አይወራም ተብሎ እንዲዳፈን። የእውነት ከሆነ ማነው እንትን ያደረጋችሁ ያስደነገጣችሁ? ውሸታሞች ናችሁ። እኔ ከአንድ ዓመት በፊት ነግሬያችሁ ነበር፣ ጮኬ ነበረ እና አካውንቴ ልታዘጉ ተነሳችሁ በጋራ ሁላችሁም። ዛሬ እናንተም እያለቀሳችሁ ነው፣ እነዛም እያለቀሱ ነው። ህጻናቶችን የሃይማኖት ቦታ የምትልኩ ወላጆች ትታችሁ አትመለሱ። ልጆቻችሁን ሉስ ታደርጋላችሁ፣ ልጆቻችሁን ታጣላችሁ። ይሄ ለወላጆች ነው። እንዲህ ነው መቃወም መቻል ያለብን። ይሄ ነገር በቀላሉ ልንመለከተው አይገባም በፍጹም። ዛሬ ላይ ጀግና መሆን የነበረበት የቅዱስ ሚካኤል ወጣቶች ሲሆኑ ጆርዲ የምትባለውን የሚያነክሱ ሴቶች ደግሞ አይተናል። እስከ እስር ድረስ እነዚህን ለማውገዝ የሄዱ ወጣቶችን በአይነ ቁራኛ እንዲታዩ የሚያደርጉ በቤተ ክርስቲያን ውስጥ ያሉ ጥቂት ወንድሞችን ደግሞ በጣም አዝናለሁ። ባለማወቅ ሐሳብ እየሰጡ ያሉ ሲያውቁ ይደግፉናል። አዎ ወደ ሶሻል ሚዲያ ይዘን የወጣነው ሐሳብ በሙሉ ተቀባይነት ያገኝ እያልን አይደለም፣ ግን ሳይቃጠል በቅጠል ልንተባበር ይገባል።
ቆሻሻ ሐሳብ የትም ይኖራል። ሲጀመር ቆሻሻ ማረፍ የሚፈልገው ንጹህ ቦታ ላይ ነው። ለምን? እንደራሱ ቦታውን ማቆሸሽ ስለሚፈልግ። ቆሻሻማ ምን ይሰራለታል? ንጹህ ቦታን ነው ማቆሸሽ የሚፈልገው። ባለጌ የሰውን ክብር ነው የሚነካው። ለምን? እንደራሱ ይዞ ለመውረድ። እነዚህ ቆሻሻ ተግባር የሚያደርጉ ሰዎች አልነካ አልደፈር ያለችን ቤተክርስቲያንን ያሉ የእምነት ቦታዎችን መናድ ነው እንደ ስኬት የያዙት። መናድ ነው እንደ ስኬት የያዙት። ስለዚህ ወጣቶች፣ በተለይ ሴቶች እባካችሁ አትሸወዱ። የሴት መሪ ሆነው የመጡት በጣም በሚያስገርም በሚያሳፈር መልኩ ይሄንን ግብር የሚያራምዱ ሆነው በመጨረሻ እየተገኙ ነው። ለዚህ ደግሞ አብነት ይሄ ነው። ይሄንን ተመልከቱልኝ። ሰብአዊ መብት ነው ተብሎ ሪኮግናይዝ ተደርጓል። ኦኬ ከመቶ በላይ ሀገራት ፈርመው ማለት ነው። ዲሞክራሲን ሳትቃወሚ፣ ክርስትናን ሳትቃወሚ፣ የሰብአዊ መብትን ሳትቃወሚ ፌሚኒዝምን ኤልጂቢቲኪው ብለሽ የምትቃወሚ ከሆነ ያ ችግር አለ ማለት ነው። እዛ ጋር ከሴቶች ጋር ነው እንጂ ችግርሽ ከኤልጂቢቲኪው ጋር አይደለም። እሱን አስተካክይልኝ። ፌሚኒዝምን የምንቃወመው ግልጽና ግልጽ ነው። ኢንድ ጎሉ ኤልጂቢቲን ኢትዮጵያ ውስጥ ቫሊዴት ማድረግና ሌጋል ግራውንድ ይዞ እንደዛ ሂውማን ራይት ውስጥ እንዲገባ ነው። ለዛ ነው የምንቃወመው። እዚህ ጋር አሁን በጣም የሚያሳስነኝ ነገር ሃሽታግ ትሰማ ላይ የፈረማችሁት በሙሉ ግብረ ሰዶምን በኢትዮጵያ ውስጥ ለማስፋፋት ሊጠቀሙበት ነው። ሸውዷቸዋል። ሃሽታግ ትሰማ ፊርማው እንደ ልብ ኢትዮጵያ ውስጥ እንዲንቀሳቀሱ እንደ አንድ ድጋፍ ሊጠቀሙበት ነው። ቆም ብለን ልናስብ ይገባል። አዎ ሴት መነካት መቻል የለበትም። ሴት መደፈር መቻል የለባትም። ሴት መጠቃት መቻል የለባትም። በሃይማኖታችንም ቢሆን ለሴት ልጅ ክብር የምንሰጥ ነን። ቤተ ክርስቲያንን አክብረን በሴት የምንጠራ ነን። ስላሴን በሴት የምንጠራ ነን። ምንም እንኳን በእምነት አንድ ባንሆንም ተባብረን ሀገርን በሴት የምንጠራ ህዝቦች ነን። ሴትን የሚያንቋሽሽ ትውልድ የለም። ግን በሴት ተመካችተው ክፉ ስራ ሊያመጡብን እየጣሩ ነው። ልንነቃ ይገባል። ነጋሽ ሚዲያ ስቱዲዮም ሆነን ከስቱዲዮም ውጭ ወጥተን ይሄንን ጉዳይ ቸል ልንለው አይገባም ብለን ነው ዛሬ ጉዳዩን እያነሳን ያለ ነው። አሁን ቤተ እምነት ማሰደብ፣ ቤተ እምነት ማስነካት ምናምን አይደለም። ከቤተ እምነት በላይ ቤተ እምነቱን የመሰረታት ክርስቶስ ያወገዘውን የረገመውን ነገር ልንረግም ይገባል። ስም አይደለም መጠንቀቅ ያለብን፣ ለባለቤቱ ነው። ባለቤቱ ይሄንን ነገር አልወደደውም፣ አይወደውም። ገብተን የምንቀደስበት ቤተ መቅደስ ውስጥ፣ ገብተን የምንጽናናበት ቤተ መቅደስ ውስጥ፣ ገብተን ብቸኝነታችንን የምንረሳበት ቤተ መቅደስ ውስጥ፣ ገብተን ክርስቶስን የምናገኝበት ቤተ መቅደስ ውስጥ ተመሳስለውን ገብተዋል። ምንም ጥርጥር የለውም። እነዚህን ጉዳዮች የሚመለከታቸው አካላት እነዛን የደብረመዊ ቅዱስ ሚካኤል ወጣቶችን ጠርተው እስካሁን አላነጋገሯቸውም። እስካሁን ቤተ ክህነቱ ሰምቷል። ኑ መረጃችሁን አምጡ፣ ማስረጃችሁን አምጡ ብሎ አልጠየቋቸውም። በጣም ማዝነው። ለምንድን ነው የማይጠይቋቸው? ሲጠይቋቸው የጥያቄያቸው ምላሽ እኔም ይዤ እቀርባለሁ፣ የተሰጣቸው ማስረጃ የደረሱበትን ነገር እኔም ይዤ እቀርባለሁ። ለምንድን ነው ቤተ ክህነቱ ያልጠየቃቸው? እነማን ናቸው? ምንድን ነው ማስረጃችሁ ብለው ለምንድን ነው ወጣቱን ያልጠየቀው? ማን ላይ ቆመሽ ማንን ታሚያለሽ ነው ነገሩ። ጠይቋቸው። በጣም የምንኮራባቸው አባቶች አሉ። ብፁዕ አባታችን ብፁዕ አቡነ ሳዊሮስ በጣም እንኮራቦታለን በዚህ ጉዳይ። አሁን ስልጣኑን በእጁ ነው። ግዴለም አባታችን እንዲህ አይነቱን ጉዳይ ሳይርቅ በምንችለው መልኩ እንዋጋው። ሳይርቅ መረጃው አልጠፋም። ልጆቹ ጋር እንዳለ ነግረዋል። ልጆቹ እጃችን ላይ አለ ብለዋል። ነገሩ ሳይስፋፋ ፈር ሳይለቅ ጠይቋቸው። ለእናንተ የሚሰጡትን ማስረጃ ብፁዓን አባቶቼ እናንተ የምትሰጧቸውን ምላሾች በሙሉ ደግሞ ማስተላለፍ የሚፈራ ሚዲያ እንኳን ካለ እኛ አለን ብለናል። ነጋሽ ሚዲያ እኛ አለን ብለናል።
ጀምረናል። ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበር ላይ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ልፋታቸውን ያለመታከት በሄድንባቸው ሚዲያዎች ስንሰራ ነበር። እሳቸውም ሳይተክቱ እነ ወንድማችን አብይ ይልማ ሳይታክቱ እነ ወንድማችን ጋዜጠኛ አራያ መካሻ ሳይታክቱ በእርግጠኝነት በዚህ ጉዳይ ላይ ዝም እንደማይልም አስባለሁ። ወንድም ያራይም ከሱባኤ መልስ አሁን ተጠናቋል። ምናልባት ድምጹን ያሰማል ብዬ አስባለሁ። እነ አብይ ይልማ እነ ደይሰብን ሊረሱ አይገባም። ስለዚህ በጣም በሚያሳዝንና በሚያስደነግጥ መልኩ እነዚህ ቆሻሾች መጨረሻ ላይ ደግሞ ምን ይላሉ? እንዲህ አይነቱ ጉዳይ እኮ የመጣው ከመላእክት ነው ብለው ደግሞ ወደ ቅዱሳኑ ያላክካሉ። የጉድ ቀን እኮ አይመሽም ነው የሚባለው። በዚህ ጉዳይ ላይ ደግሞ ከኔታ ሚዲያ ጋር የተደረገ የቆየ ኢንተርቪው አለ። አንጀት አረስ ምላሽ ስለሆነ ለዚህ ተስማሚ ሆኖ ስላገኘሁት ያንን ጉዳይ እንዲሁ በዚሁ በቆሻሾች ላይ የተሰጠውን አንጀት አረሽ ምላሽ እንዲህ ያስደምጣችኋለሁ። ተከታተሉት። ግብረ ሰዶማዊነትን ያስለመዱት ወደ ሰው ልጆች ያመጡት መላእክት ናቸው ይባላል። ያመጡት ማለት በሰው ህሊና የሚታሰብ ነገር አልነበረም። ያው መላእክቶች ረቀቅ ያሉ አይደሉ? እነሱ ናቸው ይሄን ነገር ያመጡት የሚባል ነገር አለ። ከየት ይመጣ ሐሳብ ነው? አዎ አንድ የሚተረት አባባል አለ። መልከ ጥፉ በስም ይደገፉ የሚባል አባባል። ሁል ጊዜ ኃጢያት የሚሰሩ ሰዎች መጽሐፍ ቅዱስ ላይ እውቅና ለማግኘት ይሯሯጣሉ። ይሄ ማለት ለሚሰሩት ኃጢያታቸውን እውቅና ለመስጠት ወይም በደላቸውን እውቅና ለመስጠት ለዛ ነውር መጽሐፍ ቅዱሳዊና ጥሩ የሚባሉ የመጽሐፍ ቅዱስ ንግግሮችን ወደ ኃጢያት ለማስጠጋት ይሞክራሉ ነው። ለምሳሌ አንዳንድ ሰው መስከር ሲፈልግ መጽሐፍ ቅዱስ የሚጠቅስ ሰው አለ ካየሽ። ግን ይቅርታ እዚህ ጋር ላቋርጥህና ይሄንን ልልህ የቻልኩትም አንዳንድ ሰዎች ምን ይላሉ ማስረጃ ጸበል ቦታ አካባቢ አይተ ከሆነ አጥማቂዎች ያው ይባላሉ። እንግዲህ እውነተኛነታቸውን ሌላ ጥያቄ ነው። ግን ወንዱ ሰይጣን ነክ ሴቱ ሰይጣን ነክ ሲሉ እንሰማለንና ሰው ይሄን ነገር ሲሰማ ወደ ማመን ይሄዳል። ትክክል። ምንድነው ሲጀመር የስነ ተፈጥሮን ያለማወቅ ችግር ይመስለኛል። አሁን የጠቀስቻቸው ሁሉ ስተቶች የመጡት ሲጀመር ሰይጣን ከመላእክት ወገን ነው። ይህን መርሳት የለብንም። የመጀመሪያው ጉዳይ ስለዚህ መልአክ በሚለው ተፈጥሯዊ ማንነት ለመላእክት ጾታ የላቸውም። ጾታ የላቸውም ማለት ምን ማለት ነው? ኤጲፋኒዎስ ባክሲማሮስ ለምን ይላል? ለመላእክት ጾታ የላቸውም ከአራቱ ባሕርያተ ሥጋ አልተፈጠሩም እና ይላል። እስቲ ተመልከች፣ ከአራቱ ባሕርያተ ሥጋ የተፈጠረ ነገር በሙሉ ጾታ አለው። መላእክት ለምን ጾታ የላቸውም? እግዚአብሔር አምላክ 22ቱ ስነ ፍጥረታትን ሲፈጥር ከነዛ መካከል ካለመኖር ወደ መኖር ከፈጠራቸው መካከል አንደኞቹ ለምሳሌ የሰው ነፍስና ቅዱሳን መላእክት ናቸው። የኛ ነፍስ ራሱ ጾታ የላትም። እንኳን አይደለም ቅዱሳን መላእክት ቀርቶ ሕያዊት ነፍሳችን ጾታ የለም። ራሱ ሰው በሚል ወንድ ሴት የምንባለው እኮ ከስጋ ርስትነት አንፃር ወይ ስጋችን ነፍስ ርስቷ ስለሆነችና አንድ ሆና ስለተዋሃደች በስጋ ጾታ ይነገርላት ከሆነ እንጂ በራሷ ጾታ የላትም። ለዚህ ጌታ አንድ የተናገረው ንግግር መነሻ ናት። ሰዱቃውያን መጡና ምን አሉ? አውቀው በትንሣኤ ሙታንን ስለማይቀበሉ አንዲት ሴት ነበረች አሉ እና አገባች፣ ባሏ ሞተባት፣ ሁለተኛም አገባች፣ ሞተባት፣ 7 ጊዜ አገባች እና በምጽአት ዘመን የትኛውን ነው የምታገባው ብለው ጠየቁት ጌታ። እና ጌታ ምንድነው ያላቸው? ቃል በቃል በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ነው ያለው። እንግዲህ አስተውይ፣ በሰማይ እንደ እግዚአብሔር መልአክ ነው። እንኳን እነሱ እኛ ራሱ በገነት መንግሥተ ሰማያት ስንገባ ይሄ ጾታዊ ነገር ወይም ስጋዊ ደማዊ ነገር አይነገርልንም። ስለዚህ ቅዱሳን መላእክት ጾታ የላቸውም። ሁለተኛ ቅድም ያነሳሽውን ጥቅስ እናብራረው። እነዛ የወደቁት መላእክት በተለይ መጽሐፈ ሄኖክ ምዕራፍ 2 ላይ ያለውን ታሪክ ነው ያነሳሽው እና ኩፋሌ 6 እና ዘፍጥረት 6 ላይ መላእክትም ወደ ሰው ልጆች ወረዱ ለነሱም አንዳንድ ሚስት አገቡ የሚል ቃል አለ እና ይሄን ይወስዱና አንዳንዶች ይሄው መላእክት እኮ ከሰው ልጆች ጋር ተዋልደው ነው። እነዛ በጣም ረጃጅሞች እነዚህ ኒፍሌ የምንላቸው ማለት ነው በጣም ረጅም ናቸው። አጫጭሮች ደግሞ በጣም ከሰው ሰውነት በጣም ያነሱ ማለት ነው። ባህር ጠጥተው እስከ ማጋመስ የደረሱ በጣም የክፋት ኃጢአት ውጤት የሆኑ ናቸው። እና እነዚህን ይወስዱና ምን ይላሉ? መላእክት ወደ ሰው ልጆች ወረዱ ስለሚል ይሄው መላእክት ከሰው ልጅ ጋር ይጋባሉ ይላሉ። በፍጹም ስህተት ነው። የመላእክት ተፈጥሮ ራሱ ለዚህ የሚስማማ አይደለም። ታዲያ ለምን መልአክ አላቸው ነው? በመጽሐፍ ቅዱስ ሰው ደግ ቢሆን መልአክ ይባላል፣ ክፉ ቢሆን ምን ይባላል? ሰይጣን ይባላል። ሰው እኮ ለልጁ እኮ መልአኩ ብሎ እኮ ስም ያወጣል። እና መልአኩ ያለው ክንፍ አውጥቶ ስለበረረለት ነው እንዴ? እንደው ደግ ቢሆንለት መልኩ ቢያምረው
እግዚአብሔር ሰጠኝ ብሎ ቢያስብ መልአኩ ብሎ ያወጣዋል። ሲራክ ላይ ምን ይላል መሰለሽ? ደግ ሴትን ያገባ መልአክ እንጂ ሰው አይደለም ይላል። እንደውም የበፊቱ ትምህርት ላይ የበፊቱ የ81 መጽሐፍ ቅዱስ ላይ አሁን እንግዲህ ደግ ሴትን ያገባ ምን መልአክ እንጂ ምን አይደለም ይላል፣ ሰው አይደለም። ይሄ ማለት መልአክ ነው ማለት አንዳንዴ ዮርና ራማ እየሄደ እየተመላለሰ ይሰራል ማለት አይደለም። ይሄ ግልጽ ነው። በአንጻሩ ስትገለብጭው ክፉ ሴት የሚያገባ ከሆነ እንግዲህ በዛው አጋንንት መሆኑ ነው ማለት ነው። ይሄ ማለት የእሷ ክፋት እሱን ይለውጠዋል ሳይሆን እሷ ደግ ብትሆን እሱ ደግ ታደርገዋለች። ይሄ ማለት ከግብሩ የተነሳ ነው መልአክ ያለው። እንደውም ማቴዎስ 16 ላይ በጣም የሚደንቀኝ ጥቅስ አለ። ጌታ ስለ ሞትና ሕማሙ ስለ ትንሣኤው ስለ ሕማሙ ሲናገር ጴጥሮስ ሰማና በጣም አዘነ። ያው ጌታን ፍቅር ስለነበረው ለአምላኩ ጌታ ሆይ ይህስ ሞቱ በአንተ አይሆንብህ ይላል። እና ጴጥሮስን ጌታ ምን አለው መሰለሽ? ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል ይላል። ጴጥሮስን አንተ ሰይጣን አለው። ይሄ ማለት ጴጥሮስን አንተ ሰይጣን ስላለው ጴጥሮስ ሰይጣን ነው ማለት ሳይሆን የኔን ሞትና የኔን ሕማም የሚቃወም ሰይጣን ብቻ ነው። ምክንያቱም ክርስቶስ ካልተሰቀለ ሰው አይደለም። ክርስቶስ ካልተሰቀለ ዓለም ሊድን አይችልም። ይሄ ማለት መልአክ ስለተባለ መልአክ ነው ማለት ሰይጣን ስለተባለ ሰይጣን ነው ማለት አይደለም። እንደውም ጌታ ምን አለ ላስታውስሽ? ይሁዳን ከናንተ መካከል አንዱ ዲያብሎስ ነው ብሏል። ከ12ቱ መካከል ዲያብሎስ የለም። ይሁዳ በስራው ምክንያት ነው ዲያብሎስ የተባለ። ለዚህ የሰው ልጆችም የመላእክት ልጆች ወደ ሰው ልጆች ወረዱ የሚለው ቃል አንዳንዶች እኛ ቤተክርስቲያን ራሱ ያሉ አንዳንድ መምህራንም ወይ በተለያየ ምዕመናንም የሚሆኑ ለሌላ ትርጉም ይሰጡታል። ይህ በፍጹም ስህተት ነው። ማናቸው ግን እነዚህ የእግዚአብሔር ልጆች ወይም መላእክት የተባሉት ነው? ይኸውልሽ ቃየል አቤልን ከገደለው በኋላ ሁለቱንም ሴቶች ልጆች ይዞ ሄዷል። ሉድንም አቅሌማ መጽሐፈ መቃብያን ላይም አለ ምዕራፍ 3 ላይ እና ከሉድ የተወለዱት በጣም ቆነጃጅት ነበሩ ይላል ከሷ ዘር። ከአቅሌማ የተወለዱት ደግሞ በስጋዊ ንግግር መልክ ደምግባት ያልነበራቸው ነበሩ እና ዘርዘርቶ ህዝብ አብዝቶ ሲኖር አዳምና ሔዋን ምትክ እንዲሆናቸው ሴትን ምትክ አድርገው ወለዱት። ሴት ማለት ስሙ ነው፣ ሴት ምትክ ማለት ነው፣ ግን ጾታው ወንድ ነው እና ሴት ሄኖስን፣ ሄኖስ ቃይና መላይ ላይ ያለ የዘራረጋቸው ቀጠለ እና የሚኖሩት ደብረ ቅዱስ ላይ ነበር። የላሜ ጣማ ይበሉ ወይን ጠጅ ካፋቸው አይገባም፣ ከሴት አይገናኙም። የብህትውና ወይም የዛሬው ምንኩስና አይነት ህይወት ነበር የሚኖሩት። የት ላይ? ደብረ ቅዱስ ላይ። መጽሐፈ ሄኖክ ላይ በደንብ አለ። እንደውም ጭራሽ በጣም የሚገርምሽ የአባቶቻቸውን አጽም ፊት ለፊት አድርገው ጸሎት ጭምር ያደርሱ ነበር እና እንደዛ እያደረጉ ሲኖሩ አንድ ቀን ስምያዝ የተባለው ሰው ከተራራው ወረድ ብሎ ሲያይ የቃየል ሴት ልጆች ከሉድ የተወለዱት ቆነጃጅት ክታብ በሰውነታቸው ላይ አድርገው ቀለም ተቀብተው ተቀንድበው ልብሰ ዘማ ለብሰው እርቃናቸው ሲንጠላጠሉ አየ ይላል። እየዘፈኑ እየጨፈሩ ይሄን ዓለም እነሱ አያውቁትም። በኋላ ምን አለ? በልቡ ያዘና ማኑሃ የምትባል ሴት ከበሮ እየመታች ይላል ሄኖክ ትርጓሜ ላይ። ይሄን አይቶ ሄዶ ምን አላቸው ለወዳጆቹ? ትወዱት እንደሆነ ነገሬን አላቅም፣ ነገር ግን እስከ መቼኛ እዚህ ሆነን እንቆያለን? የላሜ ጣመ ሳንበላ ከሴት ተገለ ለምን እንዲህ እንሆናለን? እኔ እንደውም አንዳንዴ እነዚህ ሳያቸው ተሐድሶ ይመስሉኛል። ይቀር ይበለኝ፣ እንደው የተሐድሶ አመጽ ይመስለኛል። አሁን ተሐድሶቹ ሲወጡ እንዲነበሩ ልክ ስጋዊ ነገር ስለሚፈልጉ አይደለ? ብዙ ተሐድሶች ካይሽ ለምን ወጣ ሲባል ተገፍቼ። ምንም የገፋው የለም። የገፋ ኃጢአት ነው፣ የገፋ በደል ነው፣ የገፋ ትዕቢት ነው። ከሄዱ በኋላ ራሱ ለውጣቸው ስታይ አሁን ጌታ ባረከኝ፣ ያው ሀብት በሀብት አረገኝ። ስለዚህ የሄደው ለእንጀራና ለፍትፍት ነው እንጂ ለሃይማኖቱ ብሎ አይደለም። እኔ አላቅም እንግዲህ የሄደ ካለ እንግዲህ መረጃው ካለች ትነግርኛለች። አብዛኛው በተለይ ወደ ፕሮቴስታንት የሚሄዱት ካይሻቸው በሶስት ምክንያት ነው እኔ ባየሁት። እንግዲህ አንደኛው ወይ ሴት ከሆነች በወንድ፣ ወንድ ከሆነ በሴት በጾታዊ ጉዳይ ነው። ሁለተኞቹ ደግሞ በገንዘብ ነው። ሆድ አሸንፏቸው ልክ ጌታን 5 ገበያ ህዝብ ይከተለዋል ነበር እና አንዱ ገበያ መልኩን ለማየት ሌላው ደግሞ ደግሶ ያበላናል ነው። ምግብ ብቻ የሚያዩ ማለት ነው። እና እኔ እነዚህ ሳያቸው በቃ አንዳንድ ሴት እንውሰዳሉ ይላል፣ አመፁ ይላል። ይሄ የምናኔው ከብዶናል አሉ። እና አንዳንዶቹ ምንኩስና ሲከብዳቸው ምንኩስና አያስፈልግም ይላሉ። ጾም ሲከብዳቸው ጾም አያስፈልግም። ስንፍናቸውን ተገፋን ብሎ ቤተክርስቲያን ላይ ሊያላክኩ ይሞክራሉ። አልተገፉም። የገፋቸው ህሊናቸው ነው፣ ሰውነታቸው ነው። መጀመሪያ ማሸነፍ የነበረባቸው የገዛ ሰውነታቸውን ነበር። እና በኋላ ምን አሉ? ተማማሉ። አርሞኒየም ተራራ ላይ ከተማማሉ በኋላ አንዳንድ ሴት ለራሳቸው ወሰዱ ይላል። አሁን እዚህ ጋር ያጅል ይሄን ታሪክ ይዘግብና ነው ምን ይላል? መላእክትም ወደ ሰው ልጆች ወረዱ ያለው ከተራራ መውረዳቸውን ነው። መላእክት ያላቸው ደግሞ በግብራቸው ነው። ራሱ ተፈጥሯዊ ስነ ፍጥረትን መረዳት እኮ በቂ ነውና መላእክት ወደ ሰው ልጆች ወረዱ የሚለው መላእክት ይጋባሉ ማለት
አይደለም። ይሄን መረዳት ያስፈልጋል። ስለዚህ ይሄን በዚህ ነው ያዘው። እንደው ኩፋሌና ዘፍጥረት 6 ላይ ኮስታ ነብይ የእግዚአብሔር ልጆች ደግሞ ይላቸዋል። ወደ ሰው ልጆች ወረዱ። ስለዚህ እግዚአብሔር ልጅ ማን ነው? እነዚህ ቅዱሳን ሰዎች ናቸው። ግን ወደ ተነሳሽበት ነጥብ መልሼ ምናልባት ያዝና አርገው ከሰዶማይነት ጋር ለምን ተያያዘ ነው? ሲጀመር ሰዶማይነት ማለት በዛ ሰዓት ተጀምሯል ወይ? ግልጽ ነው። እዛ ላይ ልሻልከው ኃጢአትን፣ ዝሙትን አስፋፉ፣ ሴሰኝነትን ልቻል። እዚህ ያው ኃጢአት ነው። በዚህም በዛም ቢሉ ገሌ ጀምሮ አይደለም። ሲቀጥል ደግሞ ለኃጢአቱ ቅና መስጠት አያስፈልግም። እነዚህ ሰዎች እንደሚሉት ያለ እንደውም እኮ ቅዱስ ጳውሎስ እኮ ምን እንደሚላቸው ታውቂያለሽ? ለባህሪያቸው የማይገባቸውን ፈጸሙ ነው የሚለው ሰዶማውያንን። ምክንያቱም ወንዱ ሲፈጠር ዘር አቀባይ ሆኖ ነው የተወለደው። ይሄ ጾታው ነው፣ ባህሪያዊ ነው። ሴቷ ዘር ተቀባይ ሆና ነው የተቀ ስለዚህ በተቃራኒው ሊሆን ማለት ለባህሪ የማይስማማ ሆኖ እንደመገኘት። ይሄ በእንስሳትም ዘንድ የለም። እንስሳት ባህሪያቸውን አይለቁም። ወንዱ የፈለገ ቢሆን ወንድነቱን አይተውም፣ ሴቷም እንደዚህ እና በኋላ በሎጥ ዘመን የሚያጠፋቸው የዲን እሳት ከዚህ መነሻነት ኃጢአት እግዚአብሔር አምላክ ከማይታገሳቸው ኃጢአቶች ምክንያት አንዱ ይሄንን ነው። ክቡራን ተመልካቾቻችን እንግዲህ እነዚህ የቆሻሾች ተግባር የሚቆም አይደለም። እኛም ልናቆም አይገባም። ያላችሁን መረጃዎች እየሰጣችሁን ያለንን መረጃ እየሰጠን አብረን እንቀጥላለን። አሁን ዝም ልንል የሚገባበት ጉዳይ አይደለም። የሀገሪቷ የደህንነት ጉዳይም ሊንቀሳቀስ የሚገባው ትውልድን የሚያጠፋ ሳይለንት ኪለር ነው። በሴቶች ሰበብ የሚመጡ ሴቶችን ለማነቃቃት፣ ሴቶችን ለማበረታታት፣ ሴቶችን ለማሰባሰብ ተብለው የሚደረጉ ማህበራቶች በሙሉ መፈተሽ መቻል አለባቸው። ወንዶችን ተጠያቂ አድርጎ ወንዶችን ከሴቶች ልብ ውስጥ ለማውጣት የሚደረግ ሴቶችን ብቻቸውን እንዲኖሩ ፈቶች እንዲበራከቱ ወንድና ሴት እንዳይተማመን የሚደረገው የዘመን ሩጫ መቆምና መታየት መቻል አለበት። ሁሉን ነገር በስሜት ከማድረግ ይልቅም በስሌት መነጋገር መቻል አለበት። እንዲህ አይነት ቆሻሻ ተግባር ወደ ቤተ እምነት አይገባም ብሎ ከመከራከር ይልቅ ገብቶ ከሆነ ተብሎ በመጠራጠር እንዲሁ አበጥሮ ማውጣት ያስፈልጋል። ዛሬም የሰንበት ትምህርት ቤት ወጣቶቻችን፣ በየአካባቢ ያላችሁ የጥምቀት ተመላሽ ወጣቶቻችን ቤተክርስቲያኖቻችንን ነቅተን ልንጠብቅ ይገባል። ካካሄዳቸው እናውቃቸዋለንና እንደዚህ አይነት ሐሳብ ያለባቸውን ግድ የለም የሚፈራሩ ከሆነ በውስጥ ያሉት እኛ ስለ ቤተክርስቲያናችን ስንል ዋጋ እየከፈለን እንዲህ ያነቅን ልናወጣቸው ይገባል። በእርግጠኝነት አሁንም የምንናገረው በጠቅላይ ቤተ ክህነትም ያላችሁ በአዲስ አበባ ሀገረ ስብከትም ያላችሁ የቤተ ክህነት ስለ ቤተ ክርስቲያን የምትቆረቆሩ አባቶች የደብረ መዊ ቅዱስ ሚካኤል ወጣቶች ነጋሽ ሚዲያ ላይ ቀርበው ያወጡት መረጃ አለ። ልጆቹን አቅርባችኋቸው እንደ ሀገርም ሊሰጣቸው የሚገባ ካለ ከለላ ሰጣችኋቸው መረጃዎቻቸውን ብትቀበሉ አትናቋቸው ብለን መናገር እንፈልጋለን። እኚህ የተደረሰባቸው ሐሳቦች የተደረሰባቸው እውነቶች ወደ ህዝብ መውጣት ሲኖርባቸው ደግሞ ለማውጣት ግንባር ቀደም ነጋሽ ሚዲያ ዛሬም አለን። ከዛ ውጪ ግን አዳዲስ የሚደረጉ ቅጥሮች ከምን አንጻር በቅርብ የተደረጉ ቅጥሮችም እንዴት ተብለው መመርመር መቻል አለባቸው። ለንስሐ ለሚመለሱ ልጆቻችሁ እንዲሁ ንስሐን ሰጥታችሁ ወደ ሁለተኛ እድል ልትመሯቸው ይገባል። በጣም በሚያሳዝን መልኩ ግን ይህንን መረጃ በማውጣት ወይም በመከታተል ጥረት እያደረጉ ያሉ የሰንበት ትምህርት ቤት ወጣቶችን አሊያም የአካባቢ ወጣቶችንም ጭምር ቤተክርስቲያኗ እውቅና ሰጥታ እንዲህ አይነቱን ክፉ ተግባር ከኛ ቤተክርስቲያን ብቻ ሳይሆን ከኛ ሀገር ልናጠፋው ይገባናል። እግዚአብሔር ሁላችንንም ያግዘን። ዘር፣ ሃይማኖት፣ ቀለም አይለይም፣ ጾታም ጭምር አይለይም። ይሄ ጉዳይ እንደተመለከታችሁት ነው። ሳያጠፋን እናጥፋው። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያልልቃች ሚዲያ ያነ ተሰውሮች ለፈኑ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ
ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ ያነሰው